ሰልጠን ያለው የአባ ገብረ ማርያም የጥንቁልና ስርዓት ነው። እህቶች ወንድሞች ሆናችሁ እንድትድኑና ተታሰራችሁበት ስርዓት እንድትፈቱ እግዚአብሔር አምላካችን እኔ ወንድማችሁን አስቀምጦላችኋል። እኩያ ልጅ እኔ በምትጦረኝ ሰዓት እሷን እያስታመምኩኝ ያልሄድኩበት ቦታ የለም፣ ያልሄድኩበት ጸበል የለም፣ ያልሄድኩበት ጠንቋይ ቤት የለም። ግልጹን ልንገራችሁ የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ይህ ቪዲዮ ብዙዎችን ሊያስቀይም ይችላል፣ ብዙዎችን ሊያስከፋ ይችላል። ግን ከቤተክርስቲያን የሚበልጥ ስለሌለ ስለ ቤተክርስቲያን ክብርና ስለ ቤተክርስቲያን አስተምሮ ነው የምንነጋገረው። እንግዲህ አንድ አባት በዚህ ወደ ሀና ማርያም ተብሎ ወደሚጠቀሰው አካባቢ እዚሁ አዲስ አበባ ማለት ነው ፉሪ ሀና ማርያም አካባቢ አሉና እኛ አባት እንግዲህ የፈውስ አገልግሎት እየሰጡ ይገኛል በቤታቸው። ይሄ የፈውስ አገልግሎት ምንድነው የሚለውን እንመለከታለን። ምክንያቱም ወደ ሚዲያ ስለመጣ ያ ወደ ሚዲያ የመጣውን መነጋገር አለብን። ምን ጋር ያለነው ምንስ ነው እያደረግን ያለነው የሚለውን እንነጋገራለን። አንዲት እህታችን እንግዲህ ከዚህ በፊት ሐሳቡን አንስቼላችኋለሁ። ባምቤ የተባለች በቲክቶክ የምትታወቅ እንግዲህ የኔን ኃጢአት እግዚአብሔር ያወጣው ጠንካራ ስለሆንኩ ነው እናንተን ሊያስተምራችሁ ስለፈለገ ነው ብላ በጣም ገንቢ ሐሳቦችን ትሰጣለች። እነዚህን ሁለቱን ጉዳዮች እናነሳለን። አባ ገብረ ኪዳንም የሚናገሩት ነገር አለ፣ ያንን እናያለን። እሺ እንግዲህ ከፈዋሹ ከአባ ገብረ ማርያም ይባላሉ። ከሳቸው አባ እንበላቸው፣ ከሳቸው እንጀምር። ከሳቸው ስንጀምር አንድ ቪዲዮ በቅድሚያ ላስቃኛችሁ። እኩያ ልጅ እኔ በምትጦረኝ ሰዓት እሷን እያስታመምኩኝ ያልሄድኩበት ቦታ የለም፣ ያልሄድኩበት ጸበል የለም፣ ያልሄድኩበት ጠንቋይ ቤት የለም። ግልጹን ልንገራችሁ ወላድ ይፍረደኝ፣ ያልሄድኩበት ቦታ የለም። ነገር ግን በጣም በቃ ታከተኝ፣ ራሴ እያመመኝ ነው። እኔ በጣም በሽተኛ ነኝ። ብዙ ስኳር፣ ደም ግፊት፣ ኮሌስትሮል፣ ሌሎችም ነገር ግን የሷ በለጠኝና እሷን በቃ እንዴት አደርጋለሁ ያልኩ አምላኬ እባክህ እንግዲህ ግለጽልኝ አንተ። እኔ ወደ ኃጢአት ገባሁ። ንስሐ በመግቢያ ሰዓት ላይ እንደገና በየጠንቋይና የተለያዩ ቦታዎች ላይ መሄድ የለብኝም ነበር። ነገር ግን በቃ የልጅ ነገር ሆነብኝና በጣም ያው እንደነገርኳቸው ያልኩበት ቦታ የለም። በኋላ እንደው ቲክቶክ እከታተላለሁ እኔ እንደዚህ ሌላ ነገር ሳይሆን እንደዚህ እንደው የመንፈሳዊ ነገር ሳይ አንድ ቀን እሳቸውን አየሁ እና እንዴ አልኩና በነፃ እንደዚህ ምናምን ይላሉ። እንዴት እውነትም ደግሞ እንደዚህ ስልክ አገኝና ቲክቶክ ላይ ስደውል ማለት ነው እኔ ደብተራ እንደዚህ ልጅሽን አድንልሻለሁ 15000 20,000 ብር ትከፍያለሽ ወይ አንተ ኮንክ ማን ይሰልችቶኛል ጠንቋይ እና ብላክ ሊስት ጨምራለሁ ስል እሳቸውን አገኘሁ። አሁን እሳቸው መጀመሪያ ቀን አለፍኳቸው ሊያታሉልኝ እንደዛኛው መስሎኝ ማለት ነው። አሁን ሌላ ቀን ስደውልላቸው አባ ገብረ ማርያም ነኝ አሉ። ከዛ እኔ እንደዚህ ነው ልጄ ታማብኝ እምኖረው ደብረ ዘይት ነው እንደዚህ ነው ትነግራቸው ልጄ እንዳትታለይ ብዙ መንገድ ላይ የሚጨርፉ አሉና እንዳትታለይ ልጄ እንደዚህ ብለሽ ነይ። ያው ቲክቶክ ላይ ተገልጿል፣ አድራሻውም ሁሉ ነገር ተገልጿልና እሺ አባያን ብዬ ልምጣ። አዎ ልክ በዛ መሰረት መጣ። እዚህ ስትመጣ ማለት ነው እዛ ውስጥ ነው የተቀመጠችው። በዛ ሰዓት መግባት አትችልምና እሳቸውም ያው በሰዓት ሄዶ አስተናሏት አዩት። እዚህ ጸሎት እየተጸለየ ማለት ነው። እኔ እንደውም አልሰማትም። አባ ሰሚያለሽ እዛ ውስጥ መንፈሱ እንደሚያረጋት አሉ። ሮጭ ወጣውና ሳያት ጠቅልሏታል እንደዘንዶ በቃ ያሰቃያታል። አባው አልኳቸው። ጸሎቱ ሲባል ቆየና ልክ ከዚህ ገብተን ማለት ነው ቤታችን እንደገባ ህልም አሳያት። ገና ጸበሉን ሳትጀምር ማለት ነው ጸበሉን ሳትጀምር እዚህ በተጸለየላት ምንድነው እንትኑ መንፈሱ ሲመታ ነው ያሳያት። ምንድነው የሆኑ ህፃናት ልጆች ይመስሉኛል አለች። ወንድና ሴት ናቸው ነይ ይሉኛል አለች። እንዴ ህልም አይታ አታውቅም። በነገራችን ላይ ህልም አይታ አታውቅም። 27 ዓመቷ ነው። በቃ መንፈሱ ዘፍቷት ማለት ነው አይምሯል። ከዛ እንዴት ልጅ ህልም አየቻልኩና ምንድነው ብዬ ስላት አይ ህፃናት ልጆች ወንድና ሴት ልጆች ናቸው ነይ ያሉኝና ሄድኩኝ። ሲሄድ እንደ መቃብር ጉንፎ እንትን ተቆፍሯል፣ ሰው የሚቀበርበታል። እዛ ውስጥ ትልቅ ሰውዬ ነው አለች፣ ወፍራም እና እዛ ውስጥ ጥቁር ልብስ ለብሶ ተዘርግቷል አለች። ወይ ጉድ አልኩና በውስጤ ፈታሁት። ነገር ግን እዚህ አባቶች የሚፈቱት አፈታትና እኛ የምንለው አንድ አይነት ስላልሆነ እሳቸውም እኛም ጸበል ጀመርን። እሳቸውም ወደ ሱባኤ ገቡና
ላገኛቸው አልቻልኩኝም። አሁን ግን በእውነት እግዚአብሔር ይመስገን አፏ ተገልጦም እየተናገረችልኝ ነው። ብዙ ነገሮችን ማይቻለው። እውነቴን ነው። እንደው ምናልባት አሁን ቀረጻ ላይ ከሆነ አላቅም እንደው መጣችሁ እንድትፈወሱ ለእነዚህ በዚህ በእሳቸው ተጠቀሙባቸው። በእውነት የማይገኙ አባት ናቸው። እኔ ራሴ በሽተኛ በእሷ ምክንያት እሷን ብዬ መጥቼ እዚህ ተፈውሼ ሄድኩኝ። እግሬ በሽተኛ ነበረ። 3 ቀን እዚህ አለሉ ተሰርቶልኝ እግሬ አሁን በአሁኑ ሰዓት ላይ ቆም ይሄዳል። እሷን ሁሉ ስንትና እኔ ደብረ ዘይት ነው የምኖረው። ምንድነው ዮሐንስ ጸበልን ታውቁ እንደሆነ እዛ ውስጥ ዮርዳኖስ ውስጥ እየገባሁ እሷን እያስጠመኩኝ እኔም እየተጠመኩኝ እኔም ዳንኩኝ፣ እሷም ዳነችልኝ። ለአባድሜና ጤና ይስጣቸው። እኔ እውነቴን ነው ሰሰትኳቸው። እውነት ስንት ጉር ታዝለናል። እኔ አሁን ዛሬ ሳይ ሁሉ አቤት አምላኬ ይሄ ሁሉ የታሰረ ነው እንዴ? አረፍታቸው ያልኩት እዛ ጋር አሁን አንድ አባት አለ ልጅ ተፈውሶለት የመጣ ቲክቶክ ላይ አይቻል አይደለም? አባቴ አይደለም ይሄው ስናገር ነበር እዚህ ጋር ያያዩት የሱ ልጅ አብዶ መጥቶ ነው እዚህ ጋር ድኖ ሄደው ብታዩት ኖሯት በቃ እውነት ይድናል ነው አይደለም? እንዲህ አይነትም አባት አለ እውነት እንዲህ አይነትም አባት አለ። ልጁን እንደዚህ አድርጎ አስታሞ ያዳነ አባታችንን አመስግኑልን። አመሰግኖታለሁ። እኔ እድሜና ጤና ይስጥዎት፣ ተባረኩልኝ። እኔ እንደው ከኔ እድሜ ላይ ተቀንሶ ተሰጥቶ እንደው ለወጣቶችም እንደው ለነሱ እንደው ጤናቸው እንዲፈወስልኝ ከኛ እድሜ ቆንጥሮ በሰጠው ከኔ እውነቴን ነው። ልጄን ጎብኝተውልኛል። ልጄ ሰው ሆናልኛለች። እግዚአብሔር ይመስገን። ከዚህ በኋላ ደግሞ እንደተመለከታችሁት ነው እንግዲህ ቪዲዮውን። አንዲት እናት እንግዲህ ደብረ ዘይት አካባቢ ነው ይመስለኛል የሚኖሩት። በርካታ የጸበል ቦታ በርካታ አብያተ ክርስቲያናት ዞረዋል፣ ፈውስ ግን አላገኙም። ወደዚህ ቦታ መጥተው ግን ያ ፈውስ እንደተገኘ እየገለጹ በቪዲዮ እየተቀረጸ ነው ያለው ነገር ማለት ነው። አብያተ ክርስቲያናት ጸበል ቦታ ሲሄዱ፣ የተለያየ ቦታ ሲሄዱ ድነት ሊገኝ አልቻለም። ወደኚህ አባት ጋር ሲመጣ ግን ድነት አግኝተዋል። እዚህ ጋር በደንብ ያዙልኝ። አርያ መካሻን እንስማው። ሰልጠን ያለው የአባ ገብረ ማርያም የጥንቁልና ስርዓት ነው። የቤተ ክርስቲያን አስተምሮ አይደለም፣ የቤተ ክርስቲያን ስርዓት አይደለም። እየነገርኳቸው ያለሁት አሁን እናትየው ያልሄድኩበት ጸበል የለም፣ ያልሄድኩበት ጠንቋየት ቤት የለም፣ ያዳኑኝ ግን አባ ገብረ ማርያም ጋር መጥቼ ነው የሚል መልእክትን የያዘች እናት ነች። ልጇ በህመም ተሰቃይቶባት ተንገላታ ከደብረ ዘይት ያልሄደችበት ጠንቋይ ቤት የለም፣ ያልሄደችበት ጸበል የለም። ህዝቤ እውቀት ከማጣቱ የተነሳ ጠፋ የተባል ነው። እኛን አባቶቻችን አስተምሩን፣ ወንጌል ስበኩን፣ በቤተ ክርስቲያን ስርዓት አስጠምቁን፣ ከክፉ ነገር አርቁን፣ ስጋ ወደሙ እንዲቀበል ምዕመናኑን ስበኩ የምንለው ለዚህ ነው። ታቦት ቆሞ ገንዘብ፣ ካህን ቆሞ ገንዘብ፣ ንስሐ አባት ሆኖ ገንዘብ፣ መንፈሳዊ ወንጌል ሰባኪ ሆኖ ገንዘብ፣ አውደ ምሕረት ተቆሞ ገንዘብ፣ ምህረት፣ ድህነት፣ የስጋ ፈውስ፣ የመንፈስ ፈውስ የለም። ሰው ምን ፍለጋ እየሄደ ጓዳ ለጓዳ ቤት ለቤት እየሄደ አባ መሪጌታን እየተባለ ጠንቋይ ገና ቤት ለቤት ይመላለሳል። ይሄ ስቃይ ከየት መጣ? ከኛው ከቤተ ክርስቲያን ከቤተ መቅደስ ውስጥ ነው። ላሳያችሁ እንዴት እንደሆነ። እኛ አባት እንዲህ ያልኩበትን ምክንያት ላሳያችሁ። እኛ አባትን ተመልከቷቸው። ቅዳሜና እሁድ ሰንበት ቅዳሴ ነው። ቅዳሴ ከ2 ሰዓት ተኩል ወይ ከ3 ሰዓት በፊት አያልቅም። እሳቸው ጋር ለመፈወስ የሚሄድ ሰው ከቅዳሴ ቀድሞ እዛ መድረስ አለበት። ከ2 ሰዓት በኋላ የሚመጣ አይስተናግድም። እኚህ አባት ቅዳሴ የማያስቀድሱ ቤተክርስቲያን የማይማሰልሙ ፈውስ የሚያከናውኑ ከሆነ እግዚአብሔር እኮ ነግሮናል። በስሜ አጋንንትን አወጣህ የሚሉኝ ብዙሃን ይጣራሉ ብሎናል እኮ ቃሉ። ቅዳሴ የማያስቀድስ ካህን ፈውሱን ከየት አመጣው? ልጠይቃችሁ። ቤተ ክርስቲያን ክርስቶስም ስርዓቱ እኮ ስጋውን ሊቆርስልን ደሙን ሊያፈስልን ነው ወደ ምድር የመጣው አይደለም? ታዲያ ቤተ ክርስቲያን ቅዳሴ እያስቀደሰች ስጋ ወደሙ ልትፈትት ማለት ነው፣ ለልጆቿ ልታቀብል። ያን ጊዜ ምዕመናንን ከቤተ መቅደስ ጠርቶ ከዚህ ሰዓት ውጭ ቅዳሴ አታስቀድሱ፣ ኑ እኔ ጋር ፈውስ ፈውሳችኋለሁ የሚል የቤተ ክርስቲያን አስተምሮ ያለው ፈዋሽ ነው አይደለም አይደል? ካልሆነ ይኸው ማስረጃ በቪዲዮ ጭምር ነው ማስረጃ ማመጣላችሁ። ይኸው ቅዳሜና እሑድ ከ2 ሰዓት በኋላ የመጣ አንቀበልም። ቅዳሴ ስንት ሰዓት ይገባል? 11 ተኩል ወይ 12 ሰዓት ወይ 11 ሰዓት።
ቅዳሴ ስንት ሰዓት ይወጣል? 3 ሰዓት ወይ 2 ተኩል። ከ2 ሰዓት በፊት ከመጣችሁ አንቀበላም አላችሁ። ስለዚህ ሰው ምን ያቋርጣል ማለት ነው? የቤተ ክርስቲያን ስርዓቱን፣ ቅዳሴውን፣ የሁሉም ጸሎት ማሳረጊያ፣ የሁሉም ጸሎት መከበሪያ፣ ዋናው ስጋው ደግሞ የሚቀበልበትን ቅዳሴ እንዳትሄዱ እያደረጋቸው። ይሄን የሚያደርጉት አባ ገብረ ማርያም የሚባሉት ግለሰብ ናቸው። አባ ነው የምላቸው እኔ እንዴት ነው የምላቸው? ስማቸው አባ ገብረ ማርያም ስለ እናመሰግናለን። እግዚአብሔር ይስጥልን ወንድማችን። እንግዲህ ህዝብ እውቀት ከማጣቱ የተነሳ ጠፍቷል ተብሎ በመጽሐፍ ተጽፏል። እየጠፋን እንገኛለን። እደግመዋለሁ፣ እየጠፋን ነው የምንገኘው። እንግዲህ እኚህ አባት ይታያቸው ቤታቸው ነው ይሄንን አገልግሎት እየሰጡ ያሉት። ይሄን በእውነት ሀገረ ስብከቱ ያውቀዋል፣ ክፍለ ከተማው ያውቀዋል። ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሕርያቆስ ታውቁታላችሁ። ቅዱስ ፓትርያርኩ ነው የሚመለከተው። ማን ነው የሚመለከተው ይሄንን ነገር? እንዴት ነው አንድ ካህን ቤታቸው ሆነው ያውም ደግሞ ከዚህ ሰዓት በኋላ ከመጣችሁ መግባት አትችሉም እየተባለ እንዲህ አይነት አገልግሎት የሚሰጠው? ይሄ እውነት ከእግዚአብሔር ነው? ልንመረምር ያስፈልጋል። ታምራት ሁሉ ከእግዚአብሔር ነው ወይስ ከእግዚአብሔር አይደለም የሚለው ልንመረምር ያስፈልጋል። ምክንያቱም ሰይጣንም እኮ ራሱን የብርሃን መልአክ እስኪመስል ድረስ ይቀይራል፣ ታምራትን ያደርጋል፣ በሰዎች ላይ አድሮ ታምራትን ያደርጋል። እንዴት ነው እቺ ለቤተ ክርስቲያንን አትከፍላትም ወይ? ቤተ ክርስቲያንን ወዳልሆነ ነገር ውስጥ አይጥልም ወይ? ትላንት እኮ ነተ ምናምን የምንላቸው ሰዎች በእንደዚህ አይነት መንገድ ወጥተው ነው የራሳቸውን ነገር እያደራጁ ያሉት። እኛ ከሐሰተኞች እንዴት ነው ራሳችንን መጠበቅ ያለብን? እኛ አባት እንግዲህ አንድ ካህን ጠዋት ከ2 ሰዓት ቅዳሴ እንግዲህ በቤታቸው አይቀድሱ፣ ስጋው ደግሞ አያቀብሉ። ሰዎች ወደ ቤተ ክርስቲያን ሄደው እንዳያስቀድሱ ከዚህ ሰዓት በኋላ የመጣ ሰው አንቀበልም ይላሉ። አንድ ካህን ሆኖ እኮ ካልቀደሰ ካላቆረበ ምንም ካህን አይባልም። ቄስ የሆነ መስቀል የያዘ ቢያንስ በሳምንት አንድ ቀን ሊቀድስና ሊያቆርብ ያስፈልጋል፣ ሊቆርብ ያስፈልጋል። ይሄንን በደንብ ማመን ያስፈልጋል። ቤተክርስቲያን የራሷ ቀኖና አላት። ካህናት፣ አባቶች፣ ምእመናን ምንቆርብባቸው ጊዜያቶች ማለት ነው። ያንን ስለማንጠቀም ነው እንጂ ሰው ደስ እንዳለው እንግዲህ የፈውስ አገልግሎት ብለው በቤታቸው አዎ ጸሎት ያደርጋሉ። ምን አጠፉ እኛ አባት ንስሐ ግቡ ነው የሚሉት፣ ጸበል ሂዱ ነው የሚሉት። ታዲያ ዲያብሎስ በሌላ ይመጣል እንዴ? ሰይጣን መጥቶ እኮ ንስሐ እንዳትገባ ቢልማ አንተ ዞር በል ሰይጣን ብለህ ታባሩታላችሁ። ስለዚህ እነዚህን መንገዶች እየተከተሉ እኛ አባት ለምን ወደ አንድ ቤተክርስቲያን ጸጋው ካላቸው እግዚአብሔር ጸጋውን ከሰጣቸው አዎ ማንም ካህናት አባቶቻችን መፈወስ ይችላሉ፣ ስልጣን ተሰጥቷቸዋል። ለምን ወደ አንዲት ቤተክርስቲያን ጠጋ ብለው ቤተክርስቲያን ውስጥ ይህ ነገር ለምን አይደረግም? ለምሳሌ በ41 ኢየሱስ ቤተክርስቲያን ታውቁ ከሆነ ትልቅ አባት አሉ። ቤተክርስቲያን ውስጥ ያሉት ቅባ ቅዱስ የሚቀቡ ማለት ቅባ ቅዱስ የሚያደርጉ የቅዳሴዋን ሰዓት አያስታጉሉም፣ ያስቀድሳሉ፣ ይቆርባሉ፣ ኪዳኑን ሰዓት ያደርሳሉ። ከዛ ውጭ ያለውን ሰዓት ነው ቤተክርስቲያን ውስጥ አገልግሎት የሚሰጡት ማለት ነው። እኚህ አባት ለምን ወደ ቤተክርስቲያን ጠጋ ብለው አገልግሎት አይሰጡም? ይህንንስ ሀገረ ስብከቱ ያውቀዋል። ስንቱ ህዝብ ነው እንግዲህ ወደዚህ ቦታ እየሄደ ያለው? ቤተክርስቲያን ነው የምንሄደው ወይስ ሰዎችን ነው እየተከተልን ያለ ነው? በጣም የሚገርማችሁ እኔ ኃይል የለኝም፣ ኃይል የሰጠኝ እግዚአብሔር ነው፣ እግዚአብሔር ኃይል ነው፣ እኔን ወንድማችሁን ግን ለፈውስ አስቀምጧል እግዚአብሔር ብለው ይናገራሉ። ውድ የዚህ አገልግሎት ተሳታፊ የሆናችሁ በውጭው ዓለም ያላችሁ በአገር ውስጥም ያላችሁ የኦርቶዶክስ ተዋሕዶ አማኝ የሆናችሁም የኢትዮጵያዊ የዓለም ተገልጋይና አገልጋይ የሆናችሁ ይህንን አገልግሎት በቤታችሁ፣ በስራ ቦታችሁ፣ በተለያየ ቦታችሁ ላይ የሆናችሁ ይህንን እምነት የምታደምጡ እህቶች፣ ወንድሞች፣ አባቶች፣ እናቶች የሆናችሁ በሚገባ ይህንን አገልግሎት ለመሳተፍ የምትመጡና በአካል ላይ ያቀረባችሁ ደግሞ የምንናገረው ቃላቶች በትክክለኛ ተረድታችሁና አይታችሁ እንድትገነዘቡ ራሳችሁን እንድታውቁና ራሳችሁን እንድታድኑ ከመናፍስትና ከተለያዩ ርኩሳን መንፈስ ተደንቃራ ተሟርት አይነጥራት መተት ከተለያዩ ተተላቢ ሟርት ታስራችሁ ያላችሁ በአልጋ ቁራኛና በተለያየ ጊዜ ታስራችሁ ያላችሁ እህቶች ወንድሞች ሆናችሁ እንድትድኑና ተታስራችሁበት ስርዓት እንድትፈቱ እግዚአብሔር አምላካችን እኔ ወንድማችሁን አስቀምጦላችኋል። መልእክተኛ እንጂ አዳኝ አይደለሁም። አዳኝ ፈጣሪ ነውና እሳቸው ያድኑኛል ብላችሁ ሳይሆን መምጣት ያለባችሁ እግዚአብሔር በእነሱ ላይ መልእክት አስተላልፎኝ እግዚአብሔር አምላካችን ፈጣሪያችን ያድንናል ብላችሁ ወደዛ አገልግሎት መምጣት የምትፈልጉ መምጣት ያልቻላችሁ ደግሞ ወገን ዘመድ ካላችሁ በዚህ በአዲስ አበባ ውስጥ ያለ ዘመድ ካለ መጥቶ አገልግሎቱን ተሳትፎ ለእናንተም የታዘዘውን ትእዛዝ አስፈጽሞላችሁ እንድትታዘዙ መሆን አለበት። በአልጋ ቁራኛና በተላበ የዱዌ ተሳስሮ ያሉ መንቀሳቀስ የማይችሉ ቤተሰብ ልከው ማስተካከል የሚገባቸውን ማስተካከል ይቻላል። እንደሰማችሁት ነው። አላውቅም ወደ አልሆነ ነገር ውስጥ እንዳንገባ እፈራለሁ። ሰዎች ተከታይ እንዳንሆን እፈራለሁ። ዛሬ አጥማቂያን እየተባሉ
ዛሬ ሰባኪያን እየተባሉ ህዝብና ሰው ተከታይ ሆነናል። አዎ ሰዎች ውስጣቸው እስክንገባ ድረስ የቤተ ክርስቲያኒቷን ስርዓት የሚያካሂዱ ነው የሚመስሉ። ነዳያን ይመግባሉ፣ ጸሎት ያደርጋሉ፣ ንስሐ ግቡ ይሏቸዋል፣ ቁረቡ ይሏቸዋል፣ እዚህ ጸበል ሂዱ ይሏቸዋል። ሐሰተኞች እንዴት መለየት እንዳለብን ልናውቅ ያስፈልጋል። እኛ ቤተ ክርስቲያን ነው ምእመናኑ ወንጌል እየተሰበከ አይደለም። በቃ ከፍተኛ የወንጌል ክፍተት ነው ያለው፣ ያስተምሮ ክፍተት ነው ያለው። ቤተ ክርስቲያን ያላትን ስርዓት እግዚአብሔር የሚፈልገውን ስርዓት ምንድነው ወንጌል የሚለውን እየተረዳን አይደለም። አዎ በቤተ ክርስቲያንም ይሄንን እየተሰራች ቤተ ክርስቲያን ወንጌል ላይ እየሰራች አይደለም። ገንዘብና ገንዘብ ላይ ታቦትም ቆመ ምንም ተባለ ሳንቲም የሚገኝ ከሆነ ማንም አይመለከተውም። ትላልቆቹ የቤተ ክርስቲያን መዋቅር አካላቶች ገንዘብ ከታየ በቃ ምንድነው ስርዓቱ? ምንድነው የሚፈለገው? ህዝቡ ወዴት እየሄደ ነው? በምን አይነት መንገድ? አዎ ከሐሰተኛ ነቢያቶች ተጠበቁ፣ ኢየሱስ ክርስቶስ ነኝ ብለው ይመጣሉ። ራሳቸውን ቀይረው ይላል እኮ መጽሐፍ። ራሳቸውን ቀይረው ይመጣሉ፣ ክርስቶስን መስለው ይመጣሉ። እንኳን በእንደዚህ አይነት ሁኔታ ማለት ነው። ስለዚህ እኛ አባት ያ ነገር ካላቸው ቤተክርስቲያን ውስጥ አገልግሉ፣ ቤተክርስቲያን ውስጥ ተጠግተው ያጥምቁ፣ ቤተክርስቲያን ውስጥ ሆነው የክህነት አገልግሎት ይስጡ። የራሳቸው ቤት ውስጥ እንዲህ አይነት ቤተክርስቲያን እንዲህ የለም። ከአባቶቻችን ይህንንም አልወረስንም። የትኛው መጽሐፍ ላይ ይህንን አልተቀበልንም። አንተ እገሌነ፣ አንተ ጋኔን፣ አንተ ውጣ። ክርስቶስ እኮ አጋንንትን ያወጣ ይፈውስ ነበር አይደል? ግን አንተ ገሌነ፣ ጠንቋ፣ አንተ ሟርትነ፣ አንተ አይነ ቡዳነ፣ አንተ ጥላነ ሲል ነበር። አላየንም። ብዙዎቻችሁን ሊያስከፋ ይችላል። ምክንያቱም ሰዎችን ስለምንከተል ማለት ነው። ትልቁ ታምር እኮ የክርስቶስ ስጋና ደም ዕለት ዕለት የሚፈተተው ትኩስ ሆኖ የሚቀርብ ከዚህ በላይ ምን ታምራል? ልባችንን ንጹህ ካደረግን እንኳን ይሄንን እኮ የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይሄን ተራራ ከዚህ ተነስተህ እንኳን ዲያብሎስን ማባረር ይቅርና ሌላም ነገር ማድረግ እንችላለን። ታምር መፍጠር እንችላለን። ግን ልባችን ያምናል? ልባችን እሱን ነው የሚከተለው? ልባችን ስርዓተ ቤተክርስቲያን ይጠብቃል ወይስ ሰዎችን ተከታይ ሆነናል? ላውቅም። እናንተ እዚህ ላይ ሐሳብ ጨምሩበት። እሺ እቺን እህታችን በአንድ ጊዜ ያለችውን የተናገረችውን ላሰማችሁ። እኔ የሆነ ነገር መተሽ ንገሪያቸው ሲለኝ ለራሴ መያዝ አልወድም። ምክንያቱም በእውነት እግዚአብሔር በሚያውቀው ሰው ሆኜ ሳይሆን እኔ እንጃ ሜቢ እግዚአብሔር እንግዲህ ለትልቅ ነገር አስቦኝ ሊሆን ይችላል። ፍጻሜውን እሱ እግዚአብሔር ያሳምርልኝና ይሁን ነገር ማውራት ያለብኝ መስሎ ከተሰማኝ መጥቼ ነው ቶሎ ልነግራችሁ የምፈልገው እና ዛሬ ምን ልነግራችሁ ፈለኩኝ መሰላችሁ? ዛሬ እንደምታውቁት የአባቴ ቀን ነው። የሰማዕቱ የቅዱስ ጊዮርጊስ ቀን ነው። ቅዱስ ጊዮርጊስ እኔ በእውነት ነው የምላችሁ ምንም ፍቅሩን አላውቅም። ስዕል አድኖ የቅዱስ ጊዮርጊስ እንደሆነ አውቃለሁ እንጂ እዚህ ጋር እንኳን ያለችው ልጅ ማን እንደሆነች ምን እንደሆነ ምንም የማውቀው ነገር የለም። በእውነት ነው የምላችሁ ወደ ጊዮርጊስ ቤተክርስቲያን መሄድ እንዴት ተነስቼ ካለሁበት ሰፈር ፒያሳ ድረስ ሄጄ ራሱ ቤተክርስቲያኑ እንደተገኘሁኝ ምንም አላውቅም። ጉባኤ ሰበብ እያደረኩኝ ብቻ በጣም በከፋኝ ሰዓት በጣም ጫጫታ ስለሚበዛብኝ እዚህ ላይ ሁሉም ሰው እጅ ጠቋሚ ሲሆንብኝ ተነስቼ እሱ ጋር ሄጄ በቃ ስዕል አድኖን ይዤ ኧረ አባቴ እስከመቼ ኧረ አባቴ ብዬ እናናግረው ነበረ። የኔ አባት የኔ ጌታ የማይረሳ ልመኔ በእውነት ከዚህ አስነስቶ በረሃ ድረስ ወስዶ የእሱን ተአምር እንድመሰክር በዓይኖቼ አይቼ እንድመሰክር አድርጎ መልሶኝ ዛሬ ቤቴን በእልልታ ሞልቶ የደስታ እንባ የሚያስነባኝ ሰማዕቱ ለእኔ እንደደረሰ ለእናንተ ይድረስላችሁ። እዚህ ጋር ያለችው አሁን ብሩክታዊት ነች። ብሩክታዊት ግን እኔ ነች። ብሩክታዊት እናት አባቷ እንኳን ሳይቀሩ ለዘንዶ እንድትበላ አሳልፈው ተስፋ ቆርጠው ሰጥቷት ሰማዕቱ ብቻ ነው ያዳናት። እኔንም አባቴ እንደዛ ነው ያዳነኝ። ሁሉም አሱስ ሲቀስርብኝ ሁሉም ሲናገረኝ የኔ አባት ግን ካለሁበት ነገር ጎትቶ አወጣኝ። በእውነት አመስግኑልኝ። እናንተም ጸሎት ስታደርጉ በሁለት ሐናን የሰማት ሰማዕቱ የልዳው ኮከብ የልዳው ፀሐይ ሰማዕቱ ቅዱስ ጊዮርጊስ እኔንም ስማኝ በሉልኝ። ወደ ደጁ ደግሞ ስትሄዱ አደራ በስሜ ሻማ ወይም ጧፍ አብረታችሁ አመስግኑልኝ እና ሁሌም እስከ መጨረሻ ድረስ ጠብቃት ብላችሁ ተማጸኑልኝ። እንኳን አደረሳችሁ። በጣም የሚገርም ነው። ቅዱስ ጊዮርጊስ ያደረገላትን ታምር እንግዲህ ብዙ የራሷ በግል ህይወቷ ብዙ ኃጢአት ውስጥ ገብታ እንግዲህ ሚዲያ ላይ ስለወጣ ሰው ሁሉ ተቀባበለው እንጂ በራሷ ህይወት ብዙ ፈተና ብዙ መከራ ደርሶባታል። ከዛ በኋላ እንግዲህ በቅዱስ ጊዮርጊስ ምልጃ በቅዱስ ጊዮርጊስ ተራዳይነት ከዚህ ውስጥ እንደወጣችና ምስክርነት ስትሰጥ እንደነበር ይታወቃል። ይህን ተከትሎ እንግዲህ ሰዎች የራሳችንን ገመና ደብቀን የራሳችንን ገመና ሸፍነን እያንዳንዳችን እኮ ገመናዎቻችን ግንባሮቻችን ላይ ቢጻፍ ሰው ፊት አንቀርብም ነበር።
እግዚአብሔር ግን በምሕረቱ ሸፍኖልን ነው እና ሊያሸማቅቋት ይሞክራሉ። እሷ ግን ጠንካራ መልስ መልሳለች። ምናልባት ሰምታችሁት ሊሆን ይችላል፣ ድገሙት። ፈጣሪ ስንት ነገርሽ ነው የሸፈነው። አንዳንቺ ስራማ ቢሆን ኧረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መድኃኒዓለም። እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሽ። ጾም ብላይ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሽ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ እያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ። ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ። ከዛ ጌታ ደግሞ የነሱን ጸሎት ምን አለ? እንደነሱ የሚበጣጠሱትን አልሰማቸውም አለ። መተሽ አትበጣጠሽ፣ ተረጋጊ እሺ። እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ውይ እንደሷ እያልኩ የምጠቁም ሴት አይደለሁም እኔ። እሺ የኔ እናት ምን አይነት ጥንካሬ ነው ባምቢ? ምን አይነት መልስስ ነው የመለሽው? አሉ ውድቀታችንን የሚመኙ ከወደቅንበት ተነስተን አውትሻይን ስናደርግ የሚበሳጩ አይናቸው ደም የሚለብስ አሉ በዙሪያችን አሉ። ሳያውቁን በርቀት እያዩ ስለኛ ለመፍረድ የሚቸኩሉ የውስጣችንን ሳያውቁ ከላይ በሚያዩት ብቻ ጀጅ የሚያደርጉ እኛን ማን ፈራጅ ያደረገ? የኛ ኃጢአትና በደል ከባምቢ አንሶ ነው? የኛ ስለተሸፈነልን ንጹህ ይሆን መስሎን ነው? ባምቢማ በወደቀችበት ሰዓት ያን ሁሉ የስድብ ናዳ፣ ያን ሁሉ እርግማን፣ ያን ሁሉ ምን ያልተባለችዋል? እግዚአብሔር ኃያል ብርታት ሰጣት፣ ጥንካሬ ሰጣት፣ ምንም ሳትሰበር እንደውም ከበፊቱ አምሮባት ደምቃ አሸብርቃን ያለችው። እናንተ ግን እሷን እየተከታተላችሁ እንከን ለማውጣት በሷ ቤት አሁን ኮሜንት የሰጠችው ተሸማቃት ነው። ግን ተሸማቃ በእርግጠኝነት ይቺ ልጅ ራሷን የምታጠፋውላን ይመስል አሉ እኮ በዙሪያችን እንደዚህ አይነት ሰዎች አሉ። ራሳቸውን እንደ ጻድቅ የሚቆጥሩ ራሳቸው ምንም ኃጢአት እንዳልሰሩ የሚቆጥሩ። ማን ነው እዚህ ምድር ላይ ኃጢአት ያልሰራ በደል ያልሰራ? ማናችን ነን? እንዲህ በጠቆሙን ቁጥር እኮ ሶስቱ ጣቶቻችን ወደኛ ነው የሚጠቁሙት። ማንንና ነው ስለ ሰው በደል ስለ ሰው ኃጢአት የምናወራው? እኛ ንጹህ ነን? ተው አለች እኮ። እኔ ስለ በደሌ ስለ ኃጢአቴ በሩ ላይ እያለቀስኩ ለምናለሁ፣ እጠይቃለሁ ይቅር እንዲለኝ። ሁላችንም ማድረግ ያለብን ይሄንን ነው። ባምቢዬ ዩ አር ሶ ስማርት። ከዚህ በላይ ከፍ ያድርግሽ፣ ከዚህ በላይ ድምቅ በይ። በማይመለከታቸው የሚገቡ በዙሪያችን ብዙ አሉ። የራሳቸውን ኑሮ ትተው የራሳቸውን በደልና ኃጢአት ትተው ስለኛ የሚለፈልፉ ስንት ናቸው? እነሱ ጻድቅ፣ እኛ ኃጥአን እንሁን። በቃ አንተ ጻድቅ ነህ፣ በቃ እንደ ጻድቅ ኑር። በቃ እኛ ደግሞ ከነ ኃጢአታችን እንኑር። የሚፈርደው ከላይ አይደል? በቃ በአንተ ፍርድ በቃ እኛ ኃጢአተኛ ነን፣ እኛ የምንነሳ ሰዎች አይደለን። በቃ ኑሮን አትኖርም ብራዘር፣ ኑሮሽን አትኖሪም ሲስተር። በማይመለከተን አንግባ። የራሳችንን ጉድ ትተን ስለ ሰው በመለፍለፍ ጊዜያችንን አናብ። በጣም ይገርማል ጥንካሬው። አዎ ማን ሆነን ነው? እኔ ንጾኝ ነው ወይ የወንድሜን ጉድፍ አይን ላወጣ ሄደው? መጀመሪያ የራሴን ጉድፍ ወደ ንስሐ ከተገባ ከተመለሰ በቃ ክርስቶስ እኮ ስህተቶቻችንን አይደለም የሚፈልገው፣ መመለሳችንን መጸጸታችንን፣ ትንሽዬዋን ጸጸት ነው የሚፈልገው። በርካታ ብዙ ኃጢአት ሰርተን በጣም በትንሽ ከተጸጸተን ያንን ሊምረን ነው የሚፈልገው። ማን ሆነን ነው እኛ የሰውን ጉድፍ የምናወጣው? ማን ሆነን ነው እኛ የሰውን ውድቀት የምንፈልገው? ማን ሆነን ነው እኛ ጻድቅ ሆነን ነው? እናቷ ምን እንዳሉ ስሙ። ባለፈው ታሪኳ ደግሞ እግዚአብሔር አይከሳትም። እስቲ ኃጢአት ካልሰሩት መሃል አንዳችሁ ተነስ አጎንብሶ ጽፎ መድኃኔዓለም እስቲ ኃጢአት ያልሰራ ቢሆን ይውገራት ቢል ማቆሙ ጠበቀው። እናንተ ኃጢአት ስትሰራይ ነበራችሁ፣ አብራችኋት ነበራችሁ ማለት ነው እኮ ዛሬ የምትሉት። አዎ ስለዚህ ጩሁ። እኛ ግመሎች ነን እንሄዳለን፣ እናንተ ከኋላ ውሾች ናችሁ፣ ጩሁ። አዎ ሰለሞን ሰው ነው ግን አንድ ቀን ጠጠር ይገለዋል፣ ችግር የለውም። እንደ ዳዊት በጠጠር ይሞታል። እኛ ሰው አልተደገፍንም። አሜን። የቀራኒውን በግ የተደገፍ ነው። በደሙ ሸፍኖ ያራምደናል። አሁንም $50 እና $10 እየተሸነገላችሁ ሰውን ሰላም አትንሱ። ግን እኛ የሰላም አምላክ ከኛ ጋር ስላለ ችግር የለብንም፣ አንሸነፍም። ሁልጊዜ ወደፊት። በእውነት ከዚች ልጅ ብዙ ነገር ልትማሩ ይገባል። በቃ አለፈ፣ ባለፈ ህይወት ባለፈ ታሪክ ሰው አይወቀስም ንስሐ ከገባ ማለት ነው። እኛ ሰዎች ስለሆንን እኮ ነው
አምላክን ብትጠይቁት የእሷን ኃጢአት ንስሐ ከገባችበት ረስቼዋለሁ እኮ የሚል ክርስቶስ ነው ያለን። ረስቼዋለሁ የሚል አምላክ ነው ያለን። እኛ ግን ሰው ኃጢአት ውስጥ እየገባን እንፈተፍታለን። ይህ በፍጹም መሆን የለበትም። እያንዳንዳችንን ኃጢአት የሸፈነልን ክርስቶስ ነው። እሱ በቸርነቱ ይቅር ይበለን ይማረን። እነዚህን እንስማና እንጨርሳለን። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመን ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመን ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። የሐሰተኛ አጥማቂዎች ሴራ በቤተ ክርስቲያናችን ላይ በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ ይመስገን። የሐሰተኛ አጥማቂዎች ሴራ በቤተ ክርስቲያናችን ላይ እንግዲህ እንደሚታወቀው በቤተ ክርስቲያናችን ላይ ብዙ ጠላቶች ተነስተዋል ማለት ነው እና እነዚህ የውጭና የውስጥ ጠላቶች ብለን በሁለት ከፍለን ማየት ያስፈልጋል ማለት ነው። ከውጭ ያሉትም ቤተክርስቲያኒቷን ያጥላላሉ፣ ያክፋፋሉ፣ ህዝቡ በአባቶቹ እንዳይተማመን ያደርጋሉ። ከውስጥ ያሉትም ደግሞ እንደዛው አይነት ህዝቡ አባቶች ካህናትን እንዳይወድ፣ ከአባቶች ካህናት እንዲለይ ያደርጋሉ ማለት ነው። ከውሃ የተለየ ተክል እንደሚደርቅ ሁሉ ከካህናት የተለዩ ምዕመናንም ደግሞ ህይወታቸው እንደዛ ነው የሚሆኑት ማለት ነው እና በዚህ ሁኔታ ላይ አሁን ምንድን ነው የሚያደርጉት እነዚህ ሰዎች ከተባለ የሐሰተኛ አጥማቂዎቹ አንደኛና የመጀመሪያ ነገር የሐሰተኛ አጥማቂዎች ቆርበውም ቤተክርስቲያን ገብተው ማያውቁ። ቆርብ ያለው ቤተክርስቲያን ገብቻለሁ ብለውም ተናግረው አያውቁም። ቤተክርስቲያን ማስገባትም የሚችል ማቆርበም የሚችል ዕውቀትም ሙያም የላቸው። ዶማ ራሶች ናቸው። ምንም ዕውቀት የላቸው። እነሱ የሚያውቁት ማጭበርበር ብቻ ነው። በዚህ ላይ ደግሞ የቤተክርስቲያኒቷን አባቶች ደብተራ የሚለውን ስም እያጥላሉ የቤተ ክርስቲያኒቷን አባቶች ጥንቁልናና ድብትርናን እንኳን የማያውቁ ደደቦች ናቸው። በእውነት ደብተራ ማለት በቤተ ክርስቲያኒቷ ውስጥ ድጓውን፣ አቋቋሙን፣ ቅኔውን እንደዚሁም ደግሞ መጻሕፍቱን አመስጥሮ ጠንቅቆ ያወቀ የተዋጣለት በቃ ይሄ ቀረህ የማይባል በምርምር ጫፍ የደረሰ ባለሙያ ባለወግ ነው ደብተራ የሚባለው። ደብተራ የሚባለውንና ጠንቋይ የሚባለውን እንኳን ስለማያውቁ ዕውቀቱ ስለሌላቸው እነዚህን አባቶቻችንን እያሸማቀቁ እንደዚሁም ደግሞ ህዝቡ ከካህናት ጋር እንዲለይ የማድረግ ስራ ይሰራሉ ማለት ነው። በዚህ በአዲሱ ዓመት በእውነት እኔ የምፈልገው ማህበረ ምዕመናን ወገኖቻችን ከነዚህ ሰዎች ራሳችሁን አግሉ። እነዚህን ሰዎች አትስሟቸው። ደብተራ እያሉ የሚሳደቡት የራሳቸውን ኪስ ለመሙላት ሐሰተኞች አጥማቂዎች ናቸው። ደብተራ የሚባሉት እነማን ናቸው ካላችሁኝ፣ ሊቃውንት፣ የቤተ ክርስቲያኒቷ ሊቃውንት ናቸው። እንደነሱ ተጀምረው የቀሩ አይደሉም። እነዚህ አፈኞች
መዝሙረ ዳዊት እንኳን በወጉ ያላነበቡ ሰዎች ናቸው። መዝሙረ ዳዊት እንኳን በወጉ እንግዲህ ትንሹ ዕውቀት የሚባለው በቤተ ክርስቲያኒቷ ውስጥ የውዳሴ ማርያም ዕውቀትና የዳዊት ዕውቀት ነው። ያ ማለት ምን ማለት ነው? ውዳሴ ማርያም ደግሟል፣ ዳዊት ደግሟል። ይሄ ተጀምሮ የቀረ ዕውቀት ይባላል። ይሄንን እንኳን ያላደረጉ ሰዎች ናቸው። ይሄንን ተውትና የሰኞን ውዳሴ ማርያም እንደው ፈቀደን በግዕዙ በሉ ብትሏቸው አይችሉም። አብዛኞቹ ወታደሮች ናቸው። ሌሎቹ ደግሞ ከሰንበት ትምህርት ቤት የድሮ ሰንበት ትምህርት ቤት ከዛ ፈንግጠው ወጥተው የሰንበት ትምህርት ቤቱን ስርዓት ያመለጡ ናቸው። ህዝብ ማሸበር፣ ህዝብ ማስጨነቅ፣ ህዝቡ ደግሞ አባቶች ጳጳሳትን እንዲጠላ፣ አባቶች መነኮሳትን እንዲጠላ፣ አባቶች ቀሳውስትን እንዲጠላ፣ አባቶች መምህራንን ደባትራኑን እንዲጠላ ያላሰለሰ ጥረት ያደርጋሉ ማለት ነው። ምላስ ለስላሶች ናቸው። ምንድን ነው የሚያደርጉ ከተባለ የዋሆችና ሞኞች ምዕመናንን ገንዘባቸውን ይቀሟቸዋል። እባካችሁ ምዕመናን ከነዚህ ተኩላዎች ራሳችሁን ጠብቁ። ባድሱ ለአባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማኑ ፍሬ የምናፈራበት ያድርገን። እንግዲህ ያለንበት የጾም ወቅት ነው። በንስሐ ሕይወት የምንመላለስበት ይቅርታን የምንለምንበት ወቅት ነውና ስለ ሀገራችሁ፣ ስለ ራሳችሁ፣ ስለ ቤተሰቦቻችሁ፣ ስለ ሃይማኖታችሁ በጸሎት በቆማችሁ ጊዜ ማሰባችሁን እንዳትረሱ። ሁልጊዜ በንጹህ ልብ ከሱ ጋር ከተመላለስን ሁሉ ነገር ማድረግ እንችላለን። እግዚአብሔር ሁላችንም በጤና ይጠብቀን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።